ዛሬ እንግዲህ በሚያሳዝን ሁኔታ ኤቢ እና ዳጣ በናታን ምክንያት ተጣሉ። እንግዲህ ኤቢ በሚገርምና በሚያሳዝን ሁኔታ ከናታን ክላስ ገብታ እየተወያዩ ወይም ደግሞ መጽሐፍ ለማንበብ ብላ በገባችበት ሰዓት ዳጣ ከበር ስር ቁማ እያዳመጠች ምን እያደረገች ነው በማለትም በቅናት መንፈስ አብይልን ደበደበቻት። ሆኖም ግን ናታል ከሁለቱ መሀል ሆኖ ለመገላገልና እንደዚሁም ደግሞ እንደዚህ ነው ብሎ ለማስረዳት ለአቶ ደረጀ ሲጥር ነበር። አቶ ደረጀ ምን አባቴ ላርግሽ ኤቢ፣ አሁን እኮ ትቀየሪያለሽ፣ ተምረሻል ካለፈው ስተትሽ ብዬ ነበረ። ምን አባቴ ነው ባረግ የሚሻለኝ በማለትም አቶ ደረጀ ኤቢን ለመደብደብና በምሬቱን እየተናደፈና እየተገላመጠ ልጁን አቶ ኤቢን ለመደብደብ ወይም ደግሞ ኤቢን ደብድቦ እንኳ ሊወጣለት ንደቱ አልቻለም። እንግዲህ ናታል አባዬ አሁን እንኳ ኤቢ አልደረሰችባትም ዳጣ ናት በማለትም በተናገረ ሰዓት ዳጣ በጣም ተናደደችና እየተጎማታች አቶ ደረጀ እኔ እኮ በማለትም ተኮረታተፈች። በጭራሽ ዳጣ አንቺ እኮ የምኮራብሽና ስነ ምግባር የተሞላብሽ ልጄ፣ ተስፋ ያደረኩብሽ አንቺን ነበር። እንዴት ነው ሊሆን የሚችለው በማለትም ጠየቃት። አይ እስከ ዛሬ እንኳን ኤቢ ነበረች። ኤቢ ግን አሁን ክላሴ የመጣችው በምንም ነገር ሳይሆን የምትፈልገውን መጽሐፍ ወይም ደግሞ ልታነበው ላነብ ፈልጋለሁ መጽሐፍ ይህንን በማለትም ክላሴ መታ ስለ መጽሐፍና ስለ አንድ ታሪክ መጽሐፍ እያወራኋት ነበረ። ያንን ጨርሳ በቃ ይሄን መጽሐፍ አምጣልኝ በማለትም ክላሴ ለቃ ስትወጣ በር ላይ አገኘቻት። እውነትም ዳጣ እየሰማችና የቅናት መንፈስ አድሮባት በማለትም ተከታትለን ወደ ውጭ ወጥተን ወደዚህ መጣን። ዳጣ እንግዲህ በሚያሳዝንና በሚገርም ሁኔታ ካለፈው ካራክተሯ ለየት በሚል በቅናት መንፈስና ወደ ተንኮል እንደዚሁም ደግሞ ኤቢን ለማሳደድና ለመበቀል እየጣረች ነው። ባህሪዋ ሁሉ ተቀያይሯል። የሚገርመው ነገር ግን የመጀመሪያ ካራክተሯ ዝምተኛዋ፣ ቻይነቷ፣ ቅንነቷ፣ የዋህነቷ እንደዚሁም ደግሞ ቀልዷ ሁሉ በጣም ያምርና ድምቀት የተሞላበት ካራክተር ነበር። አሁን ላይ ግን አብዬል ወደ ጥሩ መንፈስና እንደዚሁም ደግሞ የዳጣን ካራክተር ለመላበስ እየጣረች ይመስላል። በነገራችን ላይ ሁሉ ነገር የሚያምረው በዳጣ ላይ ነው። ደግነት፣ ሁሉ ነገር። እናም እንግዲህ አቶ ደረጀ እየተገለማመጠ እንግዲህ እያለ ማርታንም እያወራት ነበረ። ወይዘሮ ማርታ እንግዲህ ናታንና ኤቢ እንዲጋቡላት በተስፋና በጉጉት ላይ ነው ያለችው። ምክንያቱም ኤቢ የመመረቂያዋ ሰዓት ላይ ናታል ቀለበት እንዳደርግላት ከዚህም በፊት ተናግራ ነበር። ነገር ግን አይሆንም በማለት አቶ ደረጀ ሊሆን አይችልም፣ ወንድ ልጅ ሰው ጎትጉቶት ወይም ደግሞ እሱ ሳልፈለገ አይሆንም በማለትም በተደጋጋሚ እየነገራት ነው ያለችው። እናት የልጇን ደስታ ማየት ስለምትፈልግን አቶ ደረጀን ሁል ጊዜ ደሬ እያለች ከናታን ጋር ልጇ እንድትጋባላት ትፈልጋለች።
ናታልም እንግዲህ አንቺ እኮ ቆንጆ ነሽ፣ ጎበዝ ነሽ፣ ግን በጣም ባህሪ ያንስሻል፣ ከማንም በላይ ልዕልት ነሽ የሚላትን ኤቢን አሁን ትቀየር ይሆን ወይስ እንዴት ይሆን በማለት ፈተና ላይ ነው ያለው። ሆኖም ግን አቶ ደረጀና ወይዘሮ ማርታ ከካፌ ቁጭ ብለው የሆደ ሆዳቸውን እያወሩ ነበር። ሆኖም እንግዲህ አቶ ደረጀ ደሞ ናታልና ኤቢ ቁጭ ብለው ማታ እያወሩ ነበር ሲላትም አደል እያወሩ ነበር ደሬ በማለትም በጉጉት ወሬውን ለመቀጠል አስባ ነበር። አቶ ደረጀ ግን ይሄን ማስቀጠል አልቻለምና አይ እንግዲህ አይሆንም አልኩሽ አላት። እንግዲህ የወደ ወዳቸውን እያወሩ የወይዘሮ ማርታ አገር ቤት ወይም ደግሞ መጥፎ እህቷ ልትመጣ መሆኑን ለአቶ ደረጀ እያሳመነችው ነበር። ሆቴል የምትቆየው እህቴ ምንም ብር ላይኖራት ይችላል፣ አትችለውም እኔ እያለሁ በማለትም አይኔ እኮ ችግር የለውም ነገር ግን ልጆችንና ቤቴን እንድትበጠብጥ አልፈልግም በማለትም እህትሽ እኮ ከአንቺ ብትማር ጥሩ ነበር አላት። እንግዲህ ማን ትሆን እቺ ሴትዮ መታ እንግዲህ ምን እንደምትጎረጉርና ምን እንደምታወጣ አቶ ደረጀ አሳብ ገብቶታል። ከዛም እንግዲህ ዳጣ በጣም የቅናትና ኤቢና ናታል ቁጭ ብለው እያወሩ ስለ ሰራተኛዋ ስለ ዳጣ እናት ስለ ሰላም እያወሩ ሰላም ታውቃል ደረሰችባቸው። በቃ ሰላም ታውቃለች ማለት ነው ብላ አፋጣም ናታልንም ለማውራት ብትፈልግም ኧረ እባክሽን እኔ ከዚህ በፊት የተደረገ ድርጊት ነው የምጠይቃት ኤቢን በማለትም ሊያስረዳት ቢሞክር ጥላው ወደ ክላሷ ገብታ እምባዋን ማንባት ጀመረች። ናታንም እንግዲህ አላስቻለውም እና ተከታትሎ ገብቶ እንዴ ምን ሆነሽ ነው? እኔ እውነቴን ነው የምልሽ ይሄን ካንቺ አልጠብቅም በማለትም ሊያረጋጋት ቢሞክር እሷ ግን በቁጣ መንፈስ ተነስታ ባካችሁ ፍዱልኝ፣ ውጡልኝ በማለትም ውጣልኝ ብላ አመናጨቃጨቀችው። እንግዲህ ኤቢም ተከታትለው ሂዳ ነበርና ምን ሆነሽ ነው በሰላምሽ ነው ስትላት ባካችሁ ተውይ ብላ ሁለቱንም መነጫጭቃ ወጣቻቸው። እንግዲህ ጥበቃውና ሰራተኛዋ ትንሽ የፍቅር ጨዋታ እየተጨዋወቱ ነው። እንደዚሁም ደግሞ ሰራተኛዋ የእንግሊዝኛ ዳንስ ሙዚቃ እየሰማች በነበረችበት ሰዓት እንግዲህ ጥበቃውም አረ ወዳ አንቺ እኮ እንደው የዚህ ሀገር እኮ ስራ አሁን ምግብ ሰራሁ ነው የምትዩ ሁሉ ከዚህ ሁሉ እዚሁ ተሟልቶልሽ የከተማ ሰው እያለ በመስኮት ቁጭ ብሎ የሆድ ሆዳቸውን እያወራት ነበር። ሆኖም እንግዲህ አንቺዬ ኧረ ወዲያ ኧረ ያንቺስ ነገር አላት። እንዲህ ምን ነው አለችው። ወረ ይሄ ነገር አንቺ ጠበቅ ያለ ነው ተነ ክብርሽ ነሽ እንዴት አላት። ከዛም አይ አንተ ደግሞ አለች። እንግዲህ በሚገርመው ነገር ሰራተኛዋና ጥበቃው ትንሽ ገራገርና የገጠር ትውስታዎችን እንደዚሁም ደግሞ ባህልን ለማስታወስ የመጡ ይመስላሉ። ጨዋታቸው፣ ለዛቸው፣ የመሽኮርመማቸው ባህሪ በጣም ደስ ይላል። እውነት ለመናገር በጣም ደስ ይላል። እና እንግዲህ ሰራተኛውም ናታልን ስትወደው መውደዱ አልቀረም መሰለኝ። እንደው ዳጣ ጋ ምንድን ነው ተፋቅረው ነው እንዲህ እየተባባሉ እነሱም ፍቅር ፍቅር እያጫወታቸው ነበር። ደስ ይላል ፍቅር እንግዲህ ፍቅር ግጥሙን ካገኘ